በጉጉት ሲጠበቅ የነበረው የማንቸስተር ደርቢ በማንቸስተር ዩናይትድ 2-0 አሸናፊነት ተጠናቋል። ማይክል ካሪክ የመጀመሪያ ጊዜ የአሰልጣኝነት ስራውን በድል መጀመር የቻለ ሲሆን ይህም ለማንቸስተር ዩናይትድ የአሸናፊነት መንፈስ የመለሰ ሆኗል። ትላንት በተካሄደው የሳምንቱ ተጠባቂ ጨዋታ በብዙዎች ግምት ማንቸስተር ሲቲ ጨዋታውን በአሸናፊነት ያጠናቃል ተብሎ ቢታሰብም በምርጥ መልሶ ማጥቃትና በአስደናቂ የመከላከል ብቃት ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ 2-0 በሆነ ውጤት አሸንፎ ሙሉ 3 ነጥብ ይዞ መውጣት ችሏል። ከጨዋታው መጀመሪያ ደቂቃ አንስቶ ማንቸስተር ዩናይትድ በጥሩ የቡድን መነሳሳትና ፈጣን ማጥቃትን በመሰንዘር መጀመር የቻለ ሲሆን በሶስተኛው ደቂቃ ከማዕዘን ምት የተሻማውን ኳስ ሃሪ ማጓየር በግንባር ሞክሮ የግቡ አግዳሚ የመለሰበት ሲሆን የማንቸስተር ዩናይትድን ፈጣን የማጥቃት አጫዋች የሲቲ ተከላካዮች በከባድ ሁኔታ ሲረብሽ ተስተውሏል። ማንቸስተር ሲቲ የኳስ ቁጥጥሩን የበላይነት መያዝ ቢችልም በጎል ሙከራና እድሎችን በመፍጠር ግን ማንቸስተር ዩናይትድ የተሻለው ቡድን ነበር። በዚህም አማድ ዲያሎና ብሩኖ ፈርናንዴስ 2 ጎሎች ማስቆጠር ቢችሉም ከጨዋታው ውጪ በመሆናቸው የተሻሩ ሲሆን በብሪያን እምቦሞ፣ ፓትሪክ ዶርጉና ካዚሚሮ የተደረጉ ሙከራዎችን በጨዋታው አስደናቂ በነበረው በሲቲው ግብ ጠባቂ ጃንሉጂ ዶናሩማ ሊከሽፉ ችለዋል። ከረፍት መልስ የበለጠ ሚናውን አጠናክሮ መቀጠል የቻለው ማንቸስተር ዩናይትድ በፈጣን መልሶ ማጥቃት ከብሩኖ ፈርናንዴስ ያገኘውን ኳስ ብሪያን እምቦሞ በድንቅ አጨራረስ በ65ኛው ደቂቃ ዩናይትድን መሪ ማድረግ ችሏል። ብሪያን እምቦሞን በመተካት መግባት የቻለው ማቲያስ ኩኛ ከቀኝ ክንፍ ያሻገረውን ኳስ በ76ኛው ደቂቃ ፓትሪክ ዶርጉ ለክለቡ ሁለተኛ ጎል በማስቆጠር የማንቸስተር ዩናይትድን ድል ያጠናከረበትን አጋጣሚ መፍጠር ችሏል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በርናንዶ ሲልቫ፣ ኤርሊንግ ሃላንድ እና ፊል ፎደንን በሪያን ቼርኪ፣ ራይንደርስ እና ኤልኖሪ በመቀየር ለጨዋታው ምላሽ ለመስጠት ቢሞክርም ለውጥ ማምጣት ሳይችል ቀርቷል። በዩናይትድ በኩል ሌላው ተቀይሮ መግባት የቻለው ሜሰን ማውንት ግብ ማስቆጠር የቻለ ቢሆንም በትላንቱ ጨዋታ ለሶስተኛ ጊዜ ከጨዋታው ውጪ በመሆን በቫር ሊሻር ችሏል። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ በአጭር ጊዜ የቡድኑን ሞራል በማነሳሳትና የማንቸስተር ዩናይትድ ክለብ ዲኤንኤ የሆነውን ፈጣን የሽግግርና መልሶ ማጥቃት ባህል ለማምጣት ያደረገው ጥረት አድናቆትን ያስገኘለት ሲሆን ከሁሉም በላይ እንደ ብሩኖ ፈርናንዴዝ እና ኮቢ ሜኒዮ ያሉ ወሳኝ ተጫዋቾች በተፈጥሯዊ የመጫወቻ ቦታቸው በማሰለፍ የተሻለ የጨዋታ እንቅስቃሴና ውጤት እንዲመዘገብ አስተዋጽኦ አበርክቷል። በቀድሞ አሰልጣኝ ሩበን አሞሪም 3-4-3 የጨዋታ አሰላለፍ ለመተግበር ግራ ተጋብቶ የነበሩት የማንቸስተር ዩናይትድ ተጫዋቾች በአዲሱ ማይክል ካሪክ 4-2-3-1 ፎርሜሽን የተሻለ እንቅስቃሴ ማድረግ የቻሉ ሲሆን ይህን አጨዋወትና ድል በቀጣይ ጨዋታዎች ያስከትሉት ይሆን የሚለው የሚጠበቅ ይሆናል። ከጨዋታው በኋላ ኦፕታ ባወጣው ቁጥራዊ መረጃ መሰረት በጨዋታው ማንቸስተር ሲቲ 68% የኳስ ቁጥጥር የነበረው ሲሆን በአንጻሩ ዩናይትድ 32% የኳስ ቁጥጥር ማስመዝገብ ችሏል። የጎል ሙከራ ማንቸስተር ዩናይትድ 11 ጠቅላላ የጎል ሙከራና 7 ኢላማቸውን የጠበቁ ሙከራዎች ማድረግ የቻለ ሲሆን በአንጻሩ ሲቲ 7 የጎል ሙከራዎችንና 1 ኢላማውን የጠበቀ ሙከራ ብቻ ማድረግ ችሏል። ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ካደረጋቸው ያለፉት 6 ጨዋታዎች በአንዱ ብቻ ሽንፈት ያጋጠመው ሲሆን 3 ጨዋታዎችን በማሸነፍ እንዲሁም በሁለቱ አቻ መለየት ችሏል። እንዲሁም በሜዳው ከ2023 በኋላ ለመጀመሪያ ጊዜ ማንቸስተር ሲቲን ማሸነፍ ችሏል። ማንቸስተር ሲቲ በበኩሉ በ2024 በኋላ ለመጀመሪያ ጊዜ 4 ተከታታይ ፕሪሚየር ሊግ ጨዋታዎችን ማሸነፍ ሳይችል ቀርቷል። በአጠቃላይ በብዙ ሙከራዎች የተሻለ የነበረው ማንቸስተር ዩናይትድ ከጨዋታው የሚገባውን 3 ነጥብ ይዞ መውጣት ሲችል ውጤቱንም ተከትሎ ማንቸስተር ዩናይትድ 4ኛ ደረጃ ላይ ከሚገኘው ሊቨርፑል በ1 ነጥብ ዝቅ ብሎ በ35 ነጥብ 5ኛ ደረጃን መያዝ ችሏል። ከጨዋታው በኋላ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በሰጠው አስተያየት የክለቡን አጠቃላይ ዲኤንኤ የሚባለውን ብቻ ይዞ መቀጠል አልፈልግም፣ ጥሩ ጨዋታን መጫወትና እንደ ቡድን ጥሩ የመከላከል ጨዋታን መከተል እንፈልጋለን። በጨዋታ ሽግግር ወቅት የበለጠ አስፈሪ እንደሆነን ይሰማኛል። ተጫዋቾቼ በታክቲክ ደረጃ ሁሉንም በላቀ ስሜት መተግበር ችለዋል። ቀድሜ እንደተናገርኩትም የኦልድ ትራፎርድ ድባብ ልዩና አስደናቂ ነው። ዛሬም በጨዋታው የሆነው ይህ ነው። በሚገባ ተደራጅተን ክፍተቶችን በመዝጋት ተጫውተናል። በመልሶ ማጥቃት አስፈሪ ነበርን። በጥንካሬያችን ላይ መስራትና መጫወት ነበረብን። በብዙ ምክንያቶች ዛሬ ልዩ ነበርን። ይህ ከፍተኛ ስሜት በተጫዋቾችና በቡድን አባሎች ውስጥ ማየት ችያለሁ። ይህ ገና አንድ ጨዋታ ነው። ይህን ስሜት እና የጨዋታ ብቃት ወጥና ተከታታይ እንዲሆን እፈልጋለሁ ሲል አስተያየቱን ሰጥቷል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በበኩሉ በሰጠው አስተያየት የተሻለ ቡድን ማሸነፍ ችሏል። እኛ የሌለን የተለየ ነገር ነበራቸው። ጨዋታውን ለማሸነፍ የሚያስችለን ደረጃ ላይ አልነበርንም። በብዙ ክፍሎች እኛ ጥሩ አልነበርንም። እነሱ የተሻለና ጥሩ እንቅስቃሴ አቅም ነበራቸው። የዲያጎ ዳሎ ጥፋት ቀይ ካርድ ያሰጣል። ነገር ግን ለሽንፈታችን ይህን ማስተባበያ መስጠት ግን እንደ አሰልጣኝ በጣም ደካማነት ነው ሲል አስተያየቱን ሰጥቷል። በቀጣይ እሁድ ማንቸስተር ዩናይትድ ከሜዳ ውጪ የሊጉ መሪ አርሰናልን የሚገጥም ሲሆን ይህም የማይክል ካሪክ ሌላኛው ፈታኝ ጨዋታ ይሆናል ተብሎ ይጠበቃል።
ማንቸስተር ሲቲ በበኩሉ በሜዳው 20ኛ ደረጃ ላይ የሚገኘውን ወልቭስን የሚገጥም ይሆናል።